አይ ወዳጆቼ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ዕለት ደግሞ እንዴት በፓወርፖይንት ለዩቲዩብ እና ለመሳሰሉት ማህበራዊ ድረገጾች ቪዲዮ መስራት እንደምንችል እናያለን። ተከታተሉኝ። እንደምታዩት ፓወርፖይንት ነው። ፓወርፖይንት 2016 ቨርሽን ነው። ፓወርፖይንት ከ2016 ጀምሮ እስከ 2019 ያሉት በጣም ፓወርፉል የሆነ ብዙ ነገሮች አሏቸው እና ከቪዲዮ ግራፊክስ ፕሬዘንቴሽን የመሳሰሉ ብዙ ጥሩ ነገሮችን መስራት የምንችልበት ቱል ነው እና ዛሬው ቀን ቪዲዮ እንዴት እንደምንሰራ ለዩቲዩብ ለተለያየ ጉዳይ እንዴት እንደምንሰራ ትንሽ ሳምፕል አሳያችኋለሁ። ተከታተሉኝ እና እዚህ ጋር መጀመሪያ የምናደርገው እነኚህ ፔጆች አሉን እና በእነኚህ ፔጆች መጀመሪያ በፕሬዘንቴሽን ፎርም እናስቀምጠዋለን የምንፈልገውን ነገር። ያው ኖርማሊ ቪዲዮ ቅንብር የሚሰራው በምስል በድምጽና በጽሁፍ ቅንብሮች ነው። ስለዚህ እያንዳንዱ ፔጅ ላይ ማስገባት የምንፈልገውን መጀመሪያ ምስል እናስገባለን። ከምስል እንጀምር። ፒክቸር እንሰበስባለን። መጀመሪያው ከኢትዮጵያ ጉዳይ ነው የምወደው። ስለዚህ ከኢትዮጵያ ምስሎች ሊጀምር። መጀመሪያ ያው ከፌመሱ ከአባይ ሊጀምር። አባይ እዚህ ጋር ርዕስ ተጠቀምበታለሁ። እዚህ ጋር ኢንሰርት ልበልና አክሱምን ላስገባ። እዚህ ጋር ኢንሰርት ብዬ አሁንም አንድ ምስል ላስገባ። ገዳማቱን ላስገባ። እዚህ ጋር ኢንሰርት ብዬ ሌላ ፒክቸር ያ ደብል ላርጋቸው። የአባይ ፏፏቴን ላስገባ። እዚህ ጋር አሁንም ላስገባ ፒክቸር። እዚህ ጋርም ይህንን ፏፏቴ ላስገባለት። ሁለት ደብል ሆነ። ሌላ ልቀየር። ኢንሰርት ፒክቸር ይሄኛውን ፏፏቴ ላስገባለት። ቀጥሎ ያለውም ደግሞ ሚሎቹንም እናስገባና ከዛ ወደ ቪዲዮ እንደምንቀይረው እናያለን። እዚህ ጋር ኢንሰርት ፒክቸር ፋሲለደስ እናስገባው። ኢንሰርት ፒክቸር ሌላ ምን ስላለኝ ያ ባባ እናስገባቸው። እዚህ ጋር ኢንሰርት ፒክቸር የባባን ከደብረ ዳሞ ገዳምን አሁንም የቀጥለው ላይ ኢንሰርት ፒክቸር አርገን ሌላ መስል ምናለን። ፋሲለደስ ተጠቅመናል። ኦኬ ጣና ሐይቅን እንጠቀም። ኦኬ ጣና ሐይቅ ፏፏቴ ያስደናል። ኦኬ ባሌ ዋሻ እንጠቀም። በቃ ጀስት ኢትዮጵያ ቱሪስት መስህቦች እንበላቸው። እነኛ ያው ለሳምፕል ያህል ነው። ኢትዮጵያ በጣም ብዙ ነገር ነው ያላት፣ ግን ለቪዲዮ ለፕራክቲስ ይረዳናል። እነኛ ይብቁን። ከርዕሱን ጀምር። ርዕሱን ለመጻፍ ኢንሰርት ብለን እዚህ ጋር ጽሁፍ ላይ እንመጣና እንደዚህ ርዕስ እናስገባበታለን። ወደ አማርኛ ልቀይር ኮምፒውተሬን። የኢትዮጵያ ቱሪስት መስህቦች እንደዚህ እናርግና ትንሽ ከፍ እናርገው ከፍሬሙ ጋር ተጓዳኝ እይታ እንዲኖረው። ለምሳሌ ያ እንደዚህ እናደርግና ወደ ሴንተር ብናመጣው ይሄንን ወደ ከለር ብንቀይርለት፣ ለምሳሌ ይሄንን ከአረንጓዴ እንጀምር። አረንጓዴ ይሄን ቢጫ ብናረገው፣ ይሄን ቢጫ ይሄን ቀዩ እናረገው። ትንሽ ከባንዲራችን ጋር ቀራራባል ማለት ነው። ትንሽ የኢትዮጵያን ነገር ያሳያል። ለሳምፕል ያህል ነው።
ከዛ ይሄንን ካረግን በኋላ ባክግራውንዱንም ትንሽ እንደው ባዶ ነጭ ሉክ ከሚሆን ባክግራውንዱን እዚህ ጋር ራይት ክሊክ አድርገን ባክግራውንድ የሚለውን ነካና ጀስት ሶሊድ ፊል ከሚሆን ጀስት ላይት ነገር ላይት የሎሽ ቢሆን ይመረጣል። በጣም እንትን ሆነ ያ እና አፕላይ ቱ ኦል እንበለው። ከዛ ወደ ስዕል ስራ እንምጣ። ስዕሉ ጋር ስንመጣ እነኚህን ስዕሎች ፍሬማቸውን እነኚህ ዶቶቹን ተጠቅመን ሞላ እናደርገዋለን። ፔጁን ሙሉ ማለት ነው። ስንፈልግ እነኚህም ላይ የላዩ ላይ ኢንሰርት እና አልፋቤትን ተጠቅመን እዚህ ጋር የምንፈልገውን መጻፍ እንችላለን። በእያንዳንዱ ላይ ማለት ስለ እያንዳንዱ ዴስቲኔሽን ዲስክሪፕሽን መጻፍ ካስፈለገ እንደዛ ኢንሰርት ብለን ወርድን መጠቀም ብቻ ነው እና ከዛ ታይፕ አድርገን በምንፈልገው ፖዚሽን ላይ እናስቀምጠዋለን። እነኚህን እንደዚህ ካስተካከልን በኋላ ትልቁ ስራ ቪዲዮ ላይ ምንድነው ኢሜጅን በምንፈልገው አቅጣጫ በምንፈልገው ቅርጽ ለማስቀመጥ ነው ትልቁን ስራ የሚወስደው። አብዛኛው የቀረበን ሲምፕል ቴክኒካል ነገር ነው እና ለጊዜው እንደዚህ ሙሉ ፍሬም አደርገዋለሁ። ከፈለግን ግን ግማሽ ፒክቸር አድርገን ግማሹ ጋር እዚህ ጋር መጻፍ እንችላለን። ስንፈልግ ሰርክል ቅርጽ መጠቀም እንችላለን። ስንፈልግ ሬክታንግል ቅርጽ፣ ብዙ አይነት የቅርጽ ይዘቶች ማስያዝ እንችላለን እና በእያንዳንዱ ኢሜጅ ላይ የምንፈልገውን ነገር እናደርጋለን ማለት ነው እና እንደዚህ አድርገን የአንዳንዱን ፍሬም ሰፋ እናደርገውና ሰፋ አድርገን ካስያዝነው በኋላ ኦኬ አንደኛው በደብረ ዳሞ ምስል ላይ አንደኛው እዚህ ነው ያለው። ስለዚህ ሁለቱንም ማገናኘት እንችላለን ማለት ነው። እነኚህ የደብረ ዳሞ ገዳም ምስሎችን በአንድ ወገን እናደርጋለን። ይሄንን እንጨርስና ያው ስዕሎችን ለመወጠር እንችን ዶቷን ተከትሎ መዘርጋት ማለት ነው። በጣም ቀላል ነው። ፍሬሙን ስትነኩት ስዕሉ እያንዳንዱ ነጭ ኮርነር ያወጣላችኋል። ነጯን ብቻ ወደ ግራ ወደ ቀኝ ወደ ምትፈልጉት አቅጣጫ መጎተት ማለት ነው። ከዛ ይሄንን ከጎተትን ከጨረስን በኋላ እዚህ ጋር ሁለቱ የደብረ ዳሞ ፒክቸር እዚህ ጋር አለ። አንደኛው ተገንጥሎ እዚህ ጋር ነው ያለው። ሲምፕሊ ምን ማድረግ እንችላለን? ይሄንን ድራግ አድርገን ወደ ታች እስከምንፈልገው ድረስ እንወስደውና ከዚህ ከደብረ ዳሞ ፒክቸሮች ጋር እንቀላቀለዋለን ማለት ነው። ስለዚህ የባሌው፣ የደብረ ዳሞ፣ የፋሲለደስ፣ የአባይ በየፈርጅ ይሆናልን ማለት ነው እና ከዛ አሁን ይሄን ጨረስን። ቀጥሎ ምናስገባት የምንፈልገው ምንድነው? ወይ በድምጽ በትረካ መልክ ያዘጋጀነው ነገር ካለ በስልካችን በመና ሪኮርድ አድርገን እሱን ማስገባት እንችላለን። ከፈለግን ደግሞ ሙዚቃ ባክግራውንድ ሙዚቃ ነገር ካለንም እንደዛ ማስገባት እንችላለን። ኖርማሊ ሙዚቃ ድምጽ በጽሁፍና በስዕል ነው የቪዲዮ ኮምቢኔሽን የሚሰራው። ስለዚህ አሁን እዚህ ጋር ለምሳሌ ጽሁፍ አለን በርዕስ መልክ ስዕሎች አስገብተናል። ጀስት ክላሲካል ነገር ከኢትዮጵያ ከታወቁት ክላሲካል ነገር ሳምፕል እናስገባና እሱንም ለማስገባት ኢንሰርት እንልና አሁን እንመጣው እዚህ ኦዲዮ ጋር ነው። ኦዲዮ ጋር እንመጣና ኦዲዮ ፍሮም ማይ ፒሲ የሚለውን እንነካዋለን። እኔ ዴስክቶፕ ላይ አንድ ከኢትዮጵያ ክላሲካል ነገሮች ብዙ ጊዜ ኢትዮጵያን ኤርላይንስ ላይ የምንሰማው እሱ እንደ ሳምፕል እዚህ ጋር አምጥቻለሁ። ይሄን ሙዚቃ አስገባበታለሁ። ያው የኢትዮጵያ ኮመን ሬዲዮ ምኑም ላይ የምንሰማው ክላሲካል ነው። እዚህ ጋር ፊት ለፊት ሌላ ቅርጽ እንዳይዝ ከፍሬሙ ውጪ ማድረግ እንችላለን።
ከፍሬሙ ውጪ ሌላው ስዕል ሲጫወት ላው ላይ አይደረብበትም ማለት ነው። አንድ እዚህ ጋር ማድረግ እንችላለን። ሌላው እዚህ ጋር ቮሊዩሙን የዚህን በምንፈልገው መጠን ማድረግ እንችላለን። ቀዝቃዛ ማድረግ እንችላለን። ከፍም ብናደርገው እንደ የምንፈልገው መጠን እዚህ ጋር ቮሊዩም ማስተካከል እንችላለን የምንፈልገው። ሌላ እዚህ ጋር ምንድነው ከስዕሉ ጋር እንዲጫወት ይሄንን የቱ ጋር ሄደን ማገናኘት እንችላለን። እዚህ ጋር ፕሌይ ባክ ጋር እንሄድና ይሄንኛው ከስዕሉ ጋር እንዲጫወት ክሊክ እየጠበቀ ሳይሆን አውቶማቲካሊ ፕሬዘንቴሽኑ ሲጀምር አብሮ እንዲጀምር ማለት ነው። እሱን አውቶማቲካሊ የሚለውን እንመርጣለን። እንደገና ሙዚቃውና ስዕሎቹ እኩል ለኩል አብረው እንዲሄዱ ፕሌይ አክሮስ ስላይድ የሚለውን ቲክ እናደርገዋለን። ያ ምንድነው የሚያደርግልን? ስዕሉ እስከሚጨርስ ድረስ ሙዚቃው አይቆምም ማለት ነው። ቢቆም እንኳን መልሶ ይጀምርና አብሮ ይከተላል። ስለዚህ ስላይዱ እስከሚጨርስ ድረስ ሙዚቃው አለ ማለት ነው። እዚህ ይሄ ደግሞ ሃይድ ዱሪንግ ሾው የሚለውን ክሊክ የምናደርገው ለምንድን ነው? ይሄ የስፒከሩ የምናምን ምስል ከእንትኑ ላይ ከስዕሉ ላይ ተደርቦ እንዳይወጣ ሃይድ ዱሪንግ ሾው የሚለውን ክሊክ እናደርገውና ከዛ አብሮ ይጀምራል ማለት ነው። ከዚህ ጋር ደግሞ ሌላ ምንድነው በፕሬዘንቴሽኑ ላይ አኒሜሽንን እንነካና እዚህ ጋር አኒሜሽን ፔን የሚባል አለ። አኒሜሽን ፔን ጋር ምን እንመጣለን? ጅማሬ ላይ ምን እናስተካክላለን? አኒሜሽን ፔን ጋር እንመጣና እዚህ ክላሲካልና እዚህ ጋር ስታርት አፍተር ፕሪቪየስ የሚል አለ። ስታርት ዊዝ ፕሪቪየስ አለ። ይሄችን ወደ ስታርት ዊዝ ፕሪቪየስ እንቀይረዋለን። ያ ማለት ምንድነው? እኩል ነው የሚጀምረው። ሌላ ጽሁፍ አይጠብቅም ለመጀመር። ጽሁፍም ሙዚቃውም እኩል ይጀምራል ማለት ነው። ለምሳሌ እስቲ እንሞክረው። ስለዚህ እንትኑ ሲጀምር እኩል ይጀምራል ማለት ነው። ስለዚህ ፕሬዘንቴሽናችን ሲጀምር እኩል ይጀምራል ማለት ነው። እስቲ ሙከራ እናድርግ አሁንም እንደገና። ይሄን ይመስላል ማለት ነው። እና አሁን ሙዚቃው ሰርተናል። ስላይዶቹ ተሰርተዋል። ጽሁፎቹ ተጽፈዋል። ስለዚህ ይሄንን ወደ ቪዲዮ መቀየር። ሁለት አይነት ለቪዲዮ መቀየሪያ መንገዶች አሉ። አንደኛው ስላይድ ሾው ላይ እንመጣና እዚህ ጋር ሪኮርድ ስላይድ የሚለውን ስንነካ ስታርት ሪኮርዲንግ ፍሮም ዘ ቢጊኒንግ የሚላል። ይሄኛው ማኑዋሊ ክሊክ እያደረግን ፔጅ ባይ ፔጅ በምንፈልገው ሰከንድ ራሳችን ቀርቶ እስከሚጨርስ ክሊክ እያደረግንለት ቀርቶ እስከሚጨርስ እንጠብቀዋለን። ከዛ በኋላ ሴቭ ስናደርገው እንደ ቪዲዮ ሴቭ ያደርገዋል። ይሄ አንደኛው ወይ ነው። ሁለተኛው ደግሞ ወደ ፋይል እንሄድና ቀጥታ ሴቭ አስ ብለን ወደ ለምሳሌ ዶክመንት ላይም ወይ ዴስክቶፕ ላይ መተን እዚህ ጋር አውቶ ሴቭድ ነው። እዚህ ጋር ስያሜ እንሰጠዋለን። ለምሳሌ ኢትዮጵያ ቱሪዝም ብንለው በአማርኛ ነው የፋይል ስም የሰጠሁት። እዚህ ጋር እንመጣና የታችኛው ላይ የምንመርጠው ፎርማት ምንድነው? ዊንዶ ሜዲያ ቪዲዮ WMV የሚባለው ኖርማሊ ቨርሽን ማለት ነው። እንደ ዊንዶ ሜዲያ ቪዲዮ ሴቭ ካደረግነው ሴቭ ካልነው ወደ ቪዲዮ ይቀይረዋል ማለት ነው። ስለዚህ በእነኚህ በሁለት መንገዶች ይሄን ወደ ቪዲዮ ስንቀይረው ከጥቂት ጊዜ በኋላ ፕሮሰስ አድርጎ ሲጨርስ ይሄን በቪዲዮ መልክ እናገኘዋለን ማለት ነው። እና ይሄን ይመስላል ለዛሬ ያለን ትምህርት። በሚቀጥለው በሌላ ትምህርት እስከምንገናኝ ሰላም ሁኑ እና ከጥቂት ጊዜ በኋላ ከወጣው ፕሮዳክት የቪዲዮ ፕሮዳክት ጋር አብረው ታገኛታላችሁ። መልካም ጊዜ ይሁን።